በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ዕቅበተ እምነት የተሰኘው መርሐ ግብራችን ነው። በዛሬው ዕቅበተ እምነት መርሐ ግብራችን ከእንግዳችን ዲያቆን ዘማርያም ዘለቀ አቃቤ እምነት ጋር በገድለ ቅዱሳን ላይ እንነጋገራለን። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። ጥሪያችንን አክብረው ስለመጡ በእጅጉ እናመሰግናለን። ያው በመግቢያው ላይ እንደተነገረው የውይይት ርዕሰ ጉዳያችን የሚሆነው ገድለ ቅዱሳን ነው። ገድለ ቅዱሳን የሚገርመው ነገር እስከ 16ኛው ክፍለ ዘመን የመጀመሪያ ሩብ ምንም ጥያቄ ተነስቶበት አያውቅም። ተጋድሏቸው ይጻፋል፣ ይነበባል፣ በቤተክርስቲያን ውስጥ ትምህርት ተደርጎ ይሰጣል። ነገር ግን 16ኛው ክፍለ ዘመን ላይ የምዕራቡ ዓለም ቤተክርስቲያን ለሁለት በተከፈለችበት ሰዓት ከተነሱ ጥያቄዎች መሃል አንዱ የቅዱሳን ገድል ነው። ገድለ ቅዱሳን ማለት ምንድነው? ትርጉሙ፣ ይዘቱ? መልካም እንግዲህ ገድለ ቅዱሳን ስንል እንግዲህ የሁለት ቃላቶች ጥምር ነው፣ ገድልና ቅዱሳን የሚል ማለት ነውና ገድል ማለት በግሪክ ቋንቋ ሃጊዮግራፊያ ተብሎ ይጠራልና ሃጊዮ ማለት ቅዱስ ቅድስት ማለት ነው። ግራፊያ ማለት ደግሞ መጽሐፍ ማለት ነው። ስለዚህ ስለ አንድ ቅዱስ ጥንተ ነገሩን፣ ጥንተ ሙላዱን፣ ነገረ እድገቱን በሙሉ ያደገበት ቤተሰብ በምን መንገድ እንዳደገ፣ አምልኮተ እግዚአብሔሩ ምን እንደነበረ፣ እግዚአብሔርን በማምለኩ ለክርስቶስ በመመስከሩ የገጠመው ፈተና ሙሉ ዜና መዋዕሉ የዛ ቅዱስ ዜና መዋዕሉን የሚናገር ነገረ ቅዱሳን የዚህን ነገር መጽሐፍ ነው እንግዲህ በግሪክ ቋንቋ ሃጊዮግራፊያ ተብሎ የሚጠራው ማለት ነው። እና በመጀመሪያው ምዕተ ክፍለ ዘመን ላይ በነበሩት አባቶቻችን በግብ በምድር ላይ ካታኮምብ ላይ ሲኖሩ ነገረ ቅዱሳን ምንም ጥያቄ አልነበረም። እንደውም በአጽመ ቅዱሳን ሆነው ይጸልያሉ፣ ጸሎት ያቀርቡ ነበር። በቤተክርስቲያን ትምህርትም እንደምናውቀው ኖህ በአጽመ አዳም ሆኖ ያስታኩት ነበር። እነዚህ ሁሉ ከጥንት ጀምሮ ከብሉይ ኪዳን ዘመን ጀምሮ በቅዱሳን አባቶቻችን አጽም ላይ በቅዱሳን አባቶቻችን ዜና ህይወት ላይ ምንም ጥያቄ አልነበራቸው። ለምን? ህይወታቸውን ተጋድሏቸው መማር ስለሆነ ማለት ነው። እንግዲህ ይሄንን ስንመለከት ስለ አንድ ቅዱስ ገድል ተጽፎ ስናገኝ የዛ ቅዱስ ስለ ብሔሩ አይደለም የሚያወራው፣ አትርፎ ነግዶ በስጋ ህይወቱ ሀብታም ስለመሆኑ አይደለም የሚያወራው ያተረፋቸው ነፍሳት፣ ስለ ክርስቶስ በመመስከሩ የከፈለው ዋጋ፣ ያገኘው ጸጋ፣ የተቀበለው ቃል ኪዳን፣ ይሄን ሁሉ በውስጡ ይይዛል ማለት ነው። ገድለ ቅዱሳን ስንል ይሄንን ነው። ከዛ ቅዱሳን ስንል ደግሞ ለእግዚአብሔር ብለው ራሳቸውን የለዩ፣ ቅዱስ ማለት ልዩ ክቡር ማለት ነው። ስለዚህ ገድለ ቅዱሳን ስንል ለራሱ ለእግዚአብሔር ብሎ ራሱን የለየ ለአምልኮተ እግዚአብሔር ቃል እግዚአብሔር ለመፈጸም የተፈጸመው ደግሞ የመዳን ትምህርት ላይ ተጋድሎን ፈጽሞ መዳኑን የፈጸመ የዛ ቅዱስ ዜና ህይወቱ ምንናገርበት የገድል አይነት ነው ገድለ ቅዱሳን ብለን የምንጠራው ማለት ነው። መልካም። በገድለ ቅዱሳን ላይ ዶግማን የሚያፋልሱ፣ ስርዓተ አምልኮን የሚያጣርሱ፣ በእግዚአብሔር ፈንታ ቅዱስ ተቀምጦ መመለክ አለበት የሚል ገድል በቤተ ክርስቲያን ታሪክ ውስጥ ታይቶ ይታወቃል? በፍጹም የለም። ሲጀመር ያ ቅዱስ የሚገደለው ስለማን ነው? የቆመው እኮ ስለ እግዚአብሔር ነው። በቃ ገድለ ተክለ ሃይማኖት እኮ ብንመለከት አምልኮ ጣዖትን ተው፣ ከጣዖት አምልኮ ተመለሱ፣ ወደ አምልኮተ እግዚአብሔር ተመለሱ ነው። ከዓለማዊነት ውጡ ነው። ደግሞ በቀጥታ ደግሞ ሲመጣባቸው ደግሞ ክርስቶስን ካዱ ሲባሉ አንክድም፣ አነ ውእቱ ክርስቲያናዊ እኔ ክርስቲያን ነኝ ብሎ መመስከርን፣ ዋጋ መክፈልን፣ ለዛ ለቆሙለት ለእግዚአብሔር ታማኝ ሆኖ መገኘት የሚጠይቅ ነው።
በፍጹም አይጋጭም ማለት ነው። አሁን ብዙ ሰዎች እንደ ትልቅ ምክንያት የሚያቀርቡት ምንድነው በገድላት ድርሳናት ላይ በተጻፉ ጽሁፎች ላይ በታሪክ ሂደት ላይ በቃላት አጠቃቀም ላይ ኢቭን ደግሞ በስርዓት ላይ በእነዚህ ላይ ያሰቡና ከእግዚአብሔር ጋር እንደሚጋጭ አስመስሎ ያቀርባሉ። ግን አይደሉም። እኛ ሲጀመርኛ ምን ሄደው ካስተምህሮ ወደ ቃላት ነው እንጂ ከቃላት ወደ አስተምህሮ አንመጣም። ሲጀመርኛ የኛ እንኳን በገድላት ድርሳናት ቀርቶ ከመጽሐፍ ቅዱስ ያለን እይታ ራሱ ካስተምህሮ ወደ ቃላት ነው የምንመጣው እንጂ ከቃላት አይደለም ወደ አስተምህሮ የምንመጣው። ለምሳሌ በመጽሐፍ ቅዱስ ላይ ከኔ አይበልጣል ብሏል። ይሄም ድግ አድርገን ይሄው ቃል በቃል ተናግሯል። ከወልድ አይበልጣል አንልም እኮ ሎት ስብሐት። ግን ምን ለማለት ፈልጎ የተናገረው ነው የምንለው? ካስተምህሮ ወደ ቃላቱ ምንነት ነው የምንሄደው ማለት ነው። ተቀምጦልን አስተምህሮ ለምን በስላሴ ዘንድ የስልጣን መበላለጥ የለም። ይሄንን ካስረገጥን በኋላ ለምን ለማለት ፈልጎ ነው ከኔ አይበልጣል ሲል? ምክንያቱም ይሄን እንደው እንዳንሄድ ደግሞ እዛ ጋር ደግሞ እኔና አባንደን የሚላላ። ስለዚህ ካስተምህሮ ወደ ትምህርት ነው የምንሄደው። በትንቢተ ኢሳይያስም ስናነብ ምን እናገኛለን? ክፋትን ፈጥሬያለሁ ይላል ትንቢተ ኢሳይያስ ምዕራፍ 45 ላይ። አሁን እግዚአብሔር ክፋትን ይፈጥራል አይፈጥርም? ግን ምን ለማለት ፈልጎ ነው የምንለው እንጂ ቃላቶቹ ስለተጻፉ ይዘን በቃ እግዚአብሔር አምላክ ክፋትን ፈጥሯል አንልም። ግዕዙም ብሎ አቃንቶታል። ወአመጽእኪተ ይላል። ብናመጽበት ኃጢአት ብንሰራ እግዚአብሔር አምላክ መዓት እንደሚመጣ ለማሳየት ነው። ለዚህ እኛ የምንሄደው ከየት ነው? ከትምህርቱ ወደ ቃላት የምንሄደው እንጂ እኛ ከቃላት አይደለም ወደ ትምህርት የምንገነባው። የኛ አስተምሯችን እንደዛ አይደለም። ከእግዚአብሔር የተሰጠች አንዲት ሃይማኖት አለች፣ ቅድስት ንጽሕት ናት። ጥንቅቅ ላይ የተሰጠችው ለቅዱሳን አንድ ጊዜ ፈጽማ ስለተሰጠች ሃይማኖት ነው የሚለው። ያለቀለት ሃይማኖት ነው። ያ ፍጽምት ሆና ያለቀች ሃይማኖት መጠበቅ ነው። ከዛ ቃላቱ ሲመጡ ለማን የሚሉት? ለዶግማ ይገዛሉ ማለት ነው። ላስተምሮ ይገዛሉ እንጂ ዶግማውን የሚነካ አስተምሮ የሚነካ ምንም የለም። እንመልከት። ለምሳሌ ገድላተ ቅዱሳን ስንመለከት አቡነ ተክለ ሃይማኖት አጠመቁ ይላል፣ አቆረቡ ይላል። ለምን? እነዚህን የመዳን ትምህርቶች ዘሎ የሚገኝ ድህነት የለማ። በቃ መሰረታዊ ጉዳዮች ናቸው። የትኛው ቅዱሳን ገድላት ነው እስቲ ጥምቀትን ዘሎ ቅዱስ ኔሮ መቀባትን ዘሎ ኢቭን ደግሞ ቅዱስ ቁርባንን ዘሎ አይ የለም በእኔ አማላጅነት ከዳናችሁ ሌላው ነገር ቢቀር ችግር የለውም የሚል የለም። ዶግማን አይተስም ወይ ደግሞ እግዚአብሔርን አታምልኩ ግድ የለም በእኔ አማላጅነት ብቻ እመኑ የሚል ቅዱሲት ነው ፈጽሞ። ስለዚህ ከዶግማው ጋር የተስማማ ነው የሚሆነው። እንደውም እኮ እንደ ገድላተ ሃይማኖት እንመልከት። ሰዎቹ አረ እነዚህ አማልክት በሰው ተመስለው መጡብን ሲሏቸው ምንድን ነው? በፍጹም እኛ ሰዎች ነን። ኢቭን እንኳን ሊያመልኳቸው ቢፈልጉ ቅዱሳንን ቢፈልጉ እንኳን ቅዱሳን የሚመልሱት ማለት ምንድነው? በፍጹም እኛ ሰዎች ነን፣ የክርስቶስ ባሪያዎች ነን የሚሉት። ልክ ጳውሎስ እንዳለው ሊያመልኩት ሲሉ ምንድነው ያለው? በጭንቅ አስጣልናቸው እንዳለው ሊያመልኩት ሲሉ ነው ያስጣላቸው። ስለዚህ እግዚአብሔርን ሊያስጥለን የሚችል ማንኛውም ቅዱስ የለም። የነዛ ቅዱስ ክብር ለዚህ ነው በክብረ በዓላታቸው ምን የቅዱሳን ዕረፍታቸውን ብናከብር፣ ንግስ ብናከብር፣ አጽሙ የፈለሰበት ይሄ ቅዱስ የተወለደበት ነው፣ ይሄ ቅዱስ ሰማዕትነት የተቀበለበት ቀን ነው፣ ይሄ ዛሬ ቅዳሴ ቤቱ እንዳለን በእነዚህ ሁሉ ለምን አለ? ቅዳሴ አለ። በቅዳሴ ማለት ስጋው ደግሞ አለ እንጂ ይሄ ቅዱስ ክብረ በዓሉ ነውና ይሄ ስጋው ደግሞ ዶግማው ይቅር የሚል ነገር የለው። ዶግማው እንደው ማስፈጸሚያ ስልት ናቸው። እንደውም በሄድንባቸው ንግስ በሄድንባቸው ክብረ በዓላት በሙሉ ቅዳሴ አለ። ቅዳሴ ባለበት ሁሉ ጊዜ ምን አለ? ስጋው ደግሞ አለ። ለምን? እነዚህ ሊሽር የሚችል የቅዱሳን ክብረ በዓላት የለማ። ስለዚህ ገድላት ድርሳናት ስናነባቸው ቁርባን ይቅር፣ ጥምቀት ይቅር፣ እግዚአብሔር ማምለክ ይቅር፣ እንደው ስላሴ አንድም ሶስትም አይደሉም ግን በእኔ ቅዱስና አማላጅነት ትድናላችሁ የሚል ቅድስናም የላቸው። ገድሉም እንደዛ አይልም፣ ቅዱሱም እንደዛ አይልም። ኢቭን ብንልስ ቤተክርስቲያን አክሴፕት አታደርግ። ለምሳሌ አንድ ምሳሌ እንውሰድ። ማርያምን የሚያመልኩ ነበሩ ቤተክርስቲያን ታሪክ ውስጥ። ቤተክርስቲያን ምን አለች? አይ ጥሩ ነው እንኳን ማርያምን ዝቅ አላረጋችሁብኝ እንኳን አመለካችሁ አለች። አውገዘች። ማርያማውያን የሚበልጡ አውግዛለች። ስለዚህ ቅዱሱ ብቻ አይደለም ቤተክርስቲያን ራሱ በአቋሟም አትቀበሉም። ይሄን እግዚአብሔር ሊሸፍን የሚችል እንደ እግዚአብሔር እናምልክ ብንል እንኳን አንድ ቅዱስ እግዚአብሔር ቤተክርስቲያን እንኳን ራሱ አይ በቃ ወላዲተ አምላክ ብላችሁ እንኳን ከፍ አረጋችሁልኝ እንጂ ሌላው እንደፈለጋችሁ ትናገሩ ችግር የለውም አትልም። ስለዚህ እንደውም ቅዱሳን እንዳይመለኩ አቋም ይዛ የምትንቀሳቀስ የመጀመሪያይቷ እና ጥንታይቷ አንዲት ቤተክርስቲያን ማናት? ኦርቶዶክስ ተዋሕዶ ቤተክርስቲያናችን ናት። ስለዚህ በአቋምም ደረጃ እንደዛ ነው፣ የቅዱሳንም ገድልም እንደዛ ነው የሚያሳየው ማለት። በመጽሐፍ ቅዱስ ላይ አሁን አንዳንድ ከሳሾች እንደሚሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን ትሰብካለች፣ ታስተምራለች ይላሉ። አለማወቃቸው ነው እንጂ ምስራቃውያን ኦርቶዶክስ ሌሎችም ቅዱሳንን ይሰብካሉ፣ ያስተምራሉ። በቅዱስ መጽሐፍ ላይ ግን ቅዱሳንን አትስበኩ፣ ስለነሱ አትናገሩ፣ አታስተምሩ የሚል ሐሳብ አለ? በፍጹም የለም። አንደኛ ከመጽሐፍ ቅዱስ ራሱ ስንመለከት ጌታችን ኢየሱስ ክርስቶስ ለዛች ሴት ምንድነው ያላት? አንድ የተናገራት አለች ከ36 ቅዱሳት አንስት የሆነችዋ ማርያምን ምንድነው ያላት? ይህ ወንጌል በተሰበከበት ስፍራ ሁሉ ነው ያለው።
ማቴዎስ ወንጌል ምዕራፍ 26 ቁጥር 13 ላይ ይህ ወንጌል በተሰበከ ስፍራ ሁሉ ነው የሚለው ለመታሰቢያ እንዲሆን ያደረገችው ነገር ይነገራል። በነገራችን ላይ የእግዚአብሔርን ቃል የተናገሯችሁን ዋነኞቹን አስቡ የኖሯችሁን ፍሬ ተመለከታችሁ በእምነት ምሰሏቸው የሚለው የነዚህን ዜና ህይወት በተግባር እንድንገልጽ ጭምር ነው። አንድ ሁለተኛ ቤተክርስቲያን በእንተ ቅድሳት ላይ ምንድን የምትለው ገና ቅዳሴው ሲጀምር ብትለው በእንተ ቅድሳት ዲያቆኑ የሚያነበው ላይ እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሆኑ ሰማዕታት እንማልዳለን ነው የሚለው። ስለዚህ ሰማዕትነት የቤተክርስቲያን ነው ስራዋ ነው ጭምር። እንኳን ልንሸሸው አይ በቃ ቅዱስ በዛኮ እንደው ጻድቅ በዛ ልንቀርቶ እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ የሚለው አንድ። ሁለተኛ ጳውሎስ ወንጌል እንዴት ነው የሰበከው? አንደኛ ተሰሎንቄ ምዕራፍ 2 ቁጥር 2 እንመልከት። ቃል በቃል እንደሚለው በብዙ ገድል የእግዚአብሔርን ወንጌል አይላል። ቃል ራሱ እንደሚለው በብዙ ገድል ነው የሚለው የእግዚአብሔርን ወንጌል እንናገር ዘንድ ይላል። አሁን በዚህ አጋጣሚ እንናገር እንጂ እንሰብክ ዘንድ አላለም ተብሏልና አይ እንናገር ነው ያለው። ስለዚህ ወንጌል አይሰበክም ማለት ምክንያቱም መናገር ምንድነው? መስበክ ነው። አንዳንድ ሰዎች ምን ብለው ይናገራሉ? አይ ወንጌል ነው የሚሰበከው ገድላት ድርሳናት ይነገራሉ እንጂ አይሰበኩ። እንግዲህ ጳውሎስ እኮ የተናገረው እኮ ይሄንን ነው። በብዙ ገድል የእግዚአብሔር ወንጌል እንናገር ዘንድ ይላል። እንዴ በብዙ ገድል የእግዚአብሔር ወንጌል እንናገር ማለት አይ ወንጌልን ተናገረው እንጂ አልሰበኩም ማለት እንናገር ዘንድ ነው የሚለው። ስለዚህ ገድላት ቅዱሳን ድርሳናት ይነገራሉ እንጂ አይሰበኩ ማለት ነው። በደንብ ነው እንጂ የሚሰበኩት። እንዴ አለበለዚያ ምንድነው ህይወታቸው የሚያሳየን ማለት ነው። እንዴ በቤተክርስቲያናችን አሁን ባሳለፍነው ሰሞኑን እንኳን ብንመለከተው የፈያታዊ ዜማን ህይወት እንደሚያሳየን በቃ ትላንትና ሳዳጅ የነበረ ትላንትና ወንበዴ የነበረ ትላንትና ሽፍታ የነበረ ትላንትና በጣም ህዝቡን ሰላም ሲነሳ የነበረ ሄዶ ግን ቀድሞ ከሁሉም ገነት ገባ። ይሄ ዜናው ህይወቱ እንደሚያሳየን ተስፋ እንዳንቆርጥ በየትኛውም ኃጢአት አረንቋ ውስጥ እንኳን ብንወድቅ ተስፋችን ሊለመልም እንደሚገባ እግዚአብሔር እንደው ስንመጣ በደስታ እንደሚቀበለን ኃጢአትን እንጂ ኃጢአተኛን እንደማይጠላ ነው የሚያሳይ። የዚህ እኮ ዜናው እኮ እንዲያስተምረን ነው የሚናገር። ግን ወንጌል ላይ ስለ ቅዱሳን እንዳታስተምሩ እንዳሰብኩ የሚል ቃል በቃል አለ ይላል። በፍጹም የለም እንደዛ የሚል እንደውም በተገላቢጦሽ ክርስቶስ ቅድም የነገሩን ወንጌል በተሰበከ በያች ሽቱ የቀባችው ሴት ያደረገችውን ታዲያ ለቀብሬ መታሰብ ያደረገች አለ። ወንጌል በተሰበከበት ቦታ ሁሉ የሰራችው ስራ ሲነገር ይኖራል። አድማጭ ተመልካቾቻችን እየተከታተላችሁ ያላችሁት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙሃን መገናኛ ተዘጋጅቶ የቀረበላችሁ በገድለ ቅዱሳን ላይ የምንነጋገረው ትምህርት ነው። ከእንግዳችን ዘማርያም ዘለቀ አቃቢ እምነት ጋር ነው። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት እንጋብዛለን። እንግዲህ አሁን እቺ ሴት ያደረገችው ሽቶ ማርከፍከፍ እንግዲህ አንገቱን የሰጠ ህይወቱን እንዳለ በሙሉ ደሞ ሰጥቶ ደሞ ልክ እንደ ቅዱስ ጊዮርጊስ ደሞ የተፈጨ ደቀቀው ደሞ ወንጌል ሰበከው ተመን እንደሚነገር እንግዲህ ማሰብ የዛ ሴት ሽቶ ማርከፍከፍ ወንጌል በሚነገርበት ቦታ ሁሉም ይነገር ከሆነ ደማቸውን ያፈሰሱ አጥንታቸውን ደሞ የከሰከሱ ደሞ አጥንታ ቅዱሳን ደግሞ እንዴት ይበልጥ አይሰበክ? እንዴት ይበልጥ አይነገር? እንደውም እኮ ቅዱሳን እኮ በነገራችን ላይ እንኳን እሱን ሊሰብኩ ቀርቶ እኮ ሲመጣ ምን አረጋጌ ነው የሚሉት። ገለተ ከማለቱ እንደዛ አይደል? ተጋድሎን ፈጽመሃል ሲሉ ምንድነው ያለው? እሰይ 99 ዓመት የተጋደልኩትን እንኳን ማረሳው እስቲ ደገመው አይደለም እኮ ያሉት። ምንድነው ያሉት? ምን አረጋጌ እባክህን እንደሌሎቹ ሰማዕታት በሰማዕትነት እንዳር ፍቀድልኝ። ለምን ጳውሎስ የተናገረው መርህ አለ። ምን የሚል የኋላዬን እየረሳው ከፊት ያለው ለመያዝ እዘረጋለሁ። በቃ አለቀ። የቅዱሳን ህይወት ራሱ የሚያሳየን እንድንዘክርላቸው የበለጠ እንደው አስቡኝሽ እንዳትረሱኝ የሰራሁትን ስራ ይሉኛል። ምን አረጋጌ እንደው በቃ እኔ ልሞቱ አሁን የኔ ስራ ነው የሚባለው 22 ዓመት በሁለት እግራቸው 7 ዓመት በአንድ እግራቸው ቆመው ምን አረጋጌ እንደውም በሰማዕትነት እንዳር ፍቀድልኝ። ስለዚህ የትኛውም ገድለ ቅዱሳን የትኛውም ገድል የገድል ታሪክ የእግዚአብሔርን ነገር ሃይማኖት ትምህርትን የሚጣረስ ነገር የለው። ሐዋርያው ጳውሎስ ስለ ቅዱሳን አልሰበከም እንዴ? የአናብስትን አፍ ዘጉ። አዎ ዕብራውያን 11 ላይ የምናገኘው ማለት ነው። በጣም በስፋት የተናገረው ማለት ነው። የበግና የፍየል ቆዳ ሌጦ ለበሱ፣ በብዙ ገድል ውስጥ አለፉ፣ ይህ ዓለም አልተገባቸውም ይላል። ዜና ህይወታቸውን የተናገረው ጳውሎስ እኮ እየተናገረ ያለው ገድላቸውን ነው የሚናገረው ማለት ነው። እንደውም እኮ ጌታችንም እኮ ተናግሮታል። እውነት እውነት እላችኋለሁ ከሴቶች ከተወለዱት መካከል እንደ መጥምቁ ዮሐንስ ያለ ማንም የለም። ለምን ሰብከነ ገድል አይደለም ይሄ ገድል ራሱ ዮሐንስ ለምንድን ነው ያውም ደግሞ ከሴቶች ከተወለዱት መካከል ዮሐንስ መጥምቅን የሚያክል የለም ብሎ ሲናገር
በጣም የሚገርም እኮ ነው ራሱ ሲመሰክርለት ማለት ነው። እና ጌታችን ኢየሱስ ክርስቶስ ራሱ ገድለ ዮሐንስ መጥምቅን ተናገረልን ማለት ነው። እውነት እውነት እላችኋለሁ ብሎ ማለት ነው። መቼስ ጌታችን እውነት እውነት እላችኋለሁ ብሎ ደግሞ አይዋሸንም። እሱ እውነት ነው ሲጀመር፣ ሐሰት በሱ ዘንድ የለም። ስለዚህ እውነት እውነት እላችኋለሁ ከሴቶች ከተወለዱት መካከል እንደ ዮሐንስ መጥምቅ የለም ማለት ገድለ ዮሐንስን ነገረን። አንድ ሁለተኛ መድኃኔ ዓለም ኢየሱስ ክርስቶስ የነገረንን ነው። ስለ አንድ ቅዱስ ሰማዕት ስለ አንድ ቅዱስ ሕይወት ዜና ሕይወት መናገርን ከማን የተማራችሁት ከተባለም ከኢየሱስ ክርስቶስ ነው የተማርነው። ሐዋርያት የሰበኩት ያንን ነው። የእስጢፋኖስ ገድል አይናገርም? የሐዋርያት ሥራ የሐዋርያት ሥራ ማለት እኮ ገድለ ሐዋርያት ማለት ነው እንዴ? የሐዋርያት ሥራ ማለት ምን ማለት ነው? ሐዋርያት ሲነግዱ ሲሸጡ ቢዝነስ ሲሰሩ የሚያሳይ ትምህርት ነው እንዴ? አይደለም እኮ። ሐዋርያት ወንጌል ለመስበካቸው ምን ገጠማቸው? ጴጥሮስ እስር ቤት መታሰሩን፣ ከእስር ቤት እግዚአብሔር መልአክ ማውጣቱን፣ እነ ጳውሎስ ወንጌል ሲሰብኩ ምን ገጠማቸው? ጳውሎስና ሲላስ እስር ቤት ሲገቡ ገድለ ቅዱሳን ነው የሚያወራው። ስለዚህ መጽሐፍ ቅዱስ ራሱ ስለምን ገድል ነው የሚያወራው? ምንም የሐዋርያት ሥራ ማለት እኮ ገድለ ሐዋርያት ነው። ጌታችን ኢየሱስ ክርስቶስ ሲወልድ ራሱ በምን እንደተጀመረ የቤታችን ሕይወት በተጋድሎ እንደተጀመረ ሊገድለው ፈለገ ሄሮድስ። እናቱንና ሕፃኑን ይዛ ወደ ግብጽ ሸሻለው። ተጋድሎ አለም ይሄ መከራ አለም ይሄ። ለዚህ እኮ ነው በግብጽ ያጋጠመው ስደቱን አሳስቢ የሚለው አባ ሕርያቆስ በቅዳሴ ማርያም ላይ ሀዳፊ ነፍስ ላይ አሳስቢ የሚለው። ስለዚህ መጽሐፍ ቅዱስ ራሱ ሲጀምረው እንዴት ተጀመረው? በስደት ጀመረ። እዛ ላይ የቤተክርስቲያናችን መተርጉማን ይላሉ ለምን ጌታቸው ወደ ግብጽ ተሰደደ ቢሉ ይላል ለሰማዕታት ስደትን ለመባረክ ነው የሚለው። ወንጌል ራሱ የተጀመረችው በዚህ ነው። እሱ ራሱ ምን አለ? በዓለም ሳላችሁ መከራ አለባችሁ አለ። ምን እያለ ነው በዓለም መከራ አለባችሁ ሲል? በቃ ስለኔ ብላችሁ ነፍስ መስጠት ግድ ይላል። እንደውም እናንተን ለሞት አሳልፎ መስጠት እግዚአብሔር እንደማምለክ የሚቆጠርበት ዘመን ይመጣል። ስለዚህ ምን ሆኖ አለ? አይዟችሁ በሌላ ነገር ማለት ተጋደሉ ነው። መርሁ ራሱ ተጋደሉ ነው። ጳውሎስ ለጢሞቴዎስ ምንድን ነው ያለው? በአንደኛ ጢሞቴዎስ ምዕራፍ 6 ላይ ስናነብ መልካሙን የእምነት ገድል ተጋደል ነው ያለው። ብትጋደል ጥሩ ነው እኮ አይደለም፣ ሰጀሽን አይደለም የሰጠው። ምንድነው? ተጋደል ትእዛዝ ነው። በቃ እኔ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ ያለው ጳውሎስ ገድል በእኔ ብቻ ይብቃል አለ። መልካሙን የእምነት ገድል ደግሞ አንተ ተጋደል። ስለዚህ ምን አለው ማለት ነው? አፖስቶሊሲሽን አለው ማለት ተጋድሉ። ስለዚህ ቤተክርስቲያን የመጣችው ደግሞ በምንድን ነው? በተጋድሎ። ጠርጡለን የተባለው የሁለተኛው መቶ ክፍለ ዘመን አባት ምንድን ነው ያለው? የሰማዕታት ደም የቤተክርስቲያን ዘር ነው ይላል። የክርስቲያኖችን ቁጥር ምን ያደርገዋል? የባሰ እንዲጨምር ነው ያደርገው። የቤተክርስቲያን የበለጠ እንዲጨምር ነው ያደርገው። እንደውም በምናያለን እስጢፋኖስ በአንዱ በድንጋይ ሲወገር ምን ሆኑ? እነዛ 8000 ሰዎች በአንድ ክርስትና በዓለም ሙሉ አሰራጯት። የፈለጉት ቁጥር ለመቀነስ ነው። አንዱን እስጢፋኖስ ገሎ ለማሸማቀቅ ነው፣ ወንጌልን ለመደበቅ ነው። ግን ምን ሆነ? ግን 8000 ተበተኑና በዓለም ሁሉ ወንጌል እንዲስፋፋ አደረጉ። ስለዚህ የቅዱሳን ሰማዕትነት ወንጌል እንዲስፋፋ ነው እንጂ የሚያደርገው እንዲቀርዳ ያደርገው ማለት ነው። እና አንድም ቦታ ላይ ስለ ቅዱሳን አትስበኩ የሚል የለም። አንድም ቦታ ላይ እንደውም የሚናገር ምንድነው? የእግዚአብሔርን ቃል የተናገሯችሁን ዋነኞቹን አስቡ ካለ በኋላ አይ ማሰር ነው ተዘከሩ ነው የሚለው ብለን ደግሞ እንዳናቆም ደግሞ አስቡ ካለ በኋላ የኖሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። እንደውም ቁጥር 17 ላይ ዕብራውያን 13:17 ላይ ለዋነኞቻችሁ ታዘዙና ተገዙ ነው የሚለው። እንደው መታዘዝም አለው መገዛትም አለው። ይሄ ማለት ለእግዚአብሔር እንገዛም ማለት አይደለም፣ ቃል በቃል እንደዛ የሚናገር። ስለዚህ ገድለ ቅዱሳን እንዳንሰብክ የሚከለክል ምንም ነገር የለም። እንደውም ዮሐንስ ራእይ ደግሞ ስለዚህ ሲመሰክር እነሆ በጌታ የሚሞቱትን ብፁዓን እንላቸዋለን፣ ስራቸው ይከተላቸዋል። እንዴ የትኛው ስራቸው ነው የሚከተለው? እዚህ የነበረው ስራቸው ምን ነበር? እንደኛ ዓለማዊ ንግድ ነበር? ስጋዊ ህይወታቸውን ድሎት ለማማቸት ነበር? ለመልበስ ለመርገጥ ለመብላት ነበር? የላመ የጣሙ ለመብላት ፈልገው ነበር? አይደለም። ስራቸው ይከተል ብለህ ጻፍ እኮ ነው የሚለው ጭራሽ። ስለዚህ ገድለ ቅዱሳን በቤተ ክርስቲያናችንም በመጽሐፍ ቅዱስም እንዳንሰብክ እንዳንናገር የሚከለክል ማንም የለም። እንደው ወንጌል ሊገልጡታል እንጂ አይሸፍኑትም ማለት ነው። የቅዱሳንን ገድል ቤተ ክርስቲያን የምትሰብከው ምንድነው ጠቀሜታው? በጎላ በተረዳ አዎ፣ አንደኛ የቤተ ክርስቲያን ገድላትን ድርሳናት የምታሳዩ ለምንድነው? ተግባራዊ ክርስትና ናቸው። ተግባራዊ ክርስትና ናቸው። ለምሳሌ አይን ብታሰናክል አውጥተህ ጣላት። ሁለት አይን ኖሮ ሲኦል ከምትገባ አንድ አይን ሆነ ገነት ትገባ ይሻል። ይሄን በተግባር ማን ያሳየናል? ስምዖን ጫማ ሰፊ ያሳየናል። የተቀመጠው ወንጌል ትርጓሜ ናቸው ማለት ነው ባጭሩ። አንድ ሁለት እግር ኖሮ እግር ብታሰናክል ቆርጠህ ጣላት። ሁለት እግር ኖሮ ሲኦል ከምትገባ አንድ እግር ኖሮ ገነት ትገባ ይሻል። ይሄን ማን ያሳያል? አባ መርትያኖስ በዝሙት ልጥለው ስትል እሳት ላይ እግሩን የማገደው አባት።
ወንጌል ላይ ተቀመጠው በመናሳየዋለን በተግባር አድርገው እናገኛቸዋለን ማለት ነው ስለዚህ ምንድነው ጥቅሙ ከተባለ ይገለጥ አንደኛ የወንጌል ትርጓሜዎች ናቸው አንድ ይሄ ነው ሁለተኛ የእግዚአብሔር ሥራ አሁንም እንዳለ ማሳያዎች ናቸው መቼም እግዚአብሔር አምላክ እኔ የምቀበለው በስማቸው መጽሐፍ ቅዱስ ላይ ስማቸው የተገለጹት ቅዱሳን ብቻ ነው አላለ ኮታ ዘግቷል እግዚአብሔር አምላክ በቃ የሰማዕታት የጻድቃን ኮታ ዘግቻለሁ ቅዱስ የሚባለው መጽሐፍ ቅዱስ ላይ ያለው ብቻ ነው አላለ እንደዛ ከሆነ ምን ገደለልኝ ታዲያ ለምን ሰብካለን ወንጌል ታዲያ አይ ቅዱስ ሆነም ባትሆንም ዋጋ የለውም ቢሰበክም ባይሰበክም ዋጋ የለውም ምክንያቱም መጽሐፍ ቅዱስ ላይ ያሉት ቅዱሳን ብቻ ናቸው ገነት ይገቡናል ለምን ወንጌል ምን ሰብከው ለምን እናስተምረው ለምን ተጠመቁ ለምን ቆረቡ እንለው መንግስት ለመውረስ አይደል ለቅድስና አይደል ስለዚህም ጌታችን ደግሞ ራሱ ደግሞ ምን ብሎናል ደግሞ አምስተኛው ማህተም በተፈታ ጊዜ ራእይ ዮሐንስ ምዕራፍ 6 ቁጥር 9 ላይ ምን የሚል ቃል አለ አምስት ማህተም በተፈታ ጊዜ ከመሰዊያው በታች የታረዱ የሰዎች ነፍሳትን አየሁ ነው የሚለው ቅዱስና ገናና እግዚአብሔር ሆይ ደማችንን በመድር ላይ ፈሰሱ እስከመቼ አትበቀልም ካሉት በኋላ ምን ብሎ ይመለስላቸው እንደናንተ ያሉ ሌሎች ወንድሞች አሉ እነሱ እስከሚመጡ ድረስ ጥቂት ዘመን ተባለላቸው ለእያንዳንዳቸው ነጭ ልብስ ሰጣቸው ነው የሚለው ይሄ የሚያሳየው ምንድነው እንደናንተ ያሉ ሌሎች ወንድሞች አሉ ምን ያያለ ነው እግዚአብሔር አምላክ ሌሎች ሰማያታት አሉ ገና አሉ ስለዚህ መጽሐፍ ቅዱስ ላይ ያለ ብቻ ቅዱስ አይደለም ልክ አሁን አንዳንድ ሰዎች እንደሚያወሩ ተክለ ሃይማኖት የሚል ጥቅስ አሳየኝ እስቲ ጊዮርጊስ የሚል አሳይ የሚለው እየተናገረው ነው እግዚአብሔር አምላክ እንደናንተ ያሉ ገና ያልፈጸሙ አሉ ያ ማለት አሉኝ ነው እዚህ እናንተ ብቻ አይደላችሁም ያላችሁት ነው ስለዚህ በመድር ላይ ራሱ ሌሎች ቅዱሳን ምድር ላይ እንዳሉ እግዚአብሔር አምላክ በግልጽ እየተናገረ ነው ያለው እንደውም ምን ሰጣቸው ነጭ ልብስ ሰጣቸው ይላል ቃል በቃል ማለት ነው ስለዚህ አሁን እንደሚያሳየው የቤተክርስቲያናችን ሕያው የሆነ ምስክርነት ነው በነገራችን ስለዚህ የገድለ ቅዱሳን አንደኛ ወንጌል ነው ወንጌል እንደሚሰብኩት ሁለተኛ ነገር ሶስተኛ የኛን መከራ ያስረሳሉ አሁን እኛ መከራችን ማስተምረው መከራችን ግልገለ ተክለ ሃይማኖት ስንመለከት በምን አይነት መንገድ ነው ወንጌል የሰበኩት በተለይ ገንዘብ ወደ እንዳንሆን ያደርጉናል አበል አልተከፈላቸው የትራንስፖርት የላቸው በዛ ሰዓት ደግሞ ወንጌል ሰብኩ ሽልማት አይደለም ምንድነው የሆኑት ተፈጩ ደቀቁ ምን ያደርጋሉኛ ብርታቶቻችን ናቸው በብዙ ገድል ስለዚህ ገድለ ቅዱሳን እንደሚያደርገው የወንጌል ትርጓሜዎች ናቸው ምን እንደሚያሳዩት አንድ ቅዱስ እግዚአብሔርን በማምለኩ የገጠመው ፈተናና እግዚአብሔር አምላክ እንዴት እንደተራዳው የተሰጣቸው ደግሞ ቃል ኪዳን የመጨረሻው ከገድለ ቅዱሳን እንማራለን ከቃል ኪዳናቸው እንድንጠቀም ያደርገናል በስማቸው የተራበክ ስናበላ የተጠማ ስናጠጣ በዛ ቅዱስ ላይ የተሰጠው ቃል ኪዳን በሙሉ ለኛ ያድርብናል ለጌታችን እንደተናገረው ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል እውነት እላችኋለሁ በደቀ መዛሙርቴ ስም ቀዝቃዛ ውሃ የሰጠ የደቀ መዛሙርቴን ዋጋ ምን የደቀ መዛሙርት ዋጋ ይሄ ብዙ ሰው ይዘላታል እችነት ለምን ዋጋው መንግስት ማለት አይደል ምን ዋጋ አላችሁ ያ ማለት እኮ መንግስት ተወርሳላችሁ ያለን መቼስ የቅዱሳን ደቀ መዛሙርት ዋጋ ምድራዊ ነው አይደለም ቤተ መንግስት መግባት ነው እንዴ አይደለም በከበረ ቤት መኖር ነው እንዴ አይደለም የላሜ ጣም ምግብ በልቶ ደስ የሚል ልብስ ለብሶ አሸብርቆ መታየት ነው አይደለም የደቀ መዝሙር ዋጋ የት ነው በሰማይ ዋጋዬ ከኔ ጋር ነው ሲል ማለት ነው መንግስት ማለት ሰጣችኋለሁ ሲል ስለዚህ በቅዱሳን ገድላት ምን ተጠቀመው አራተኛው ምንድነው በዛ ቅዱስና ጻድቅ ስም የተራበ ያበለ የተጠማ ያጠጣ ምን እናገኛለን ማለት ነው የዛ ቅዱስ በረከት ረድኤትም ተካፋይ እንሆናለን ዋጋ ማለት መንግስት ማለት እንደሮስ ያደርገናል ነው የመጨረሻው ምን እናገኛለን በጎ ስራን ያበረታታሉ አንዳንድ ሰዎች እንደሚያወሩ ስራ ፈትነት በፍጹም በጎ ስራን ያበረታቱት ምን ዛሬ ተክለ ሃይማኖት ነው ዛሬ መርቆሪዎስ ነው ዛሬ ጻድቁ አቡነ ሀብተ ማርያም ስለዚህ ምን እናደርጋለን የተራበና አብረ የተጠማ እናጠጣ ምን እናደርጋለን በጎ ስራ እንድንሰራ ያበረታታሉ እንድንተኛ አይደለም የሚያደርጉት እንድንሰራ ነው የሚያደርጉት ዛሬ ጻድቁ አባታችን አቡነ ተክለ ሃይማኖት ያረፉበት ነው ስለዚህ ምን እናድርግ ቤተክርስቲያንን አስቀድሰን ስጋው ደግሞ እንድንቀበል ስለዚህ እንደውም ሚስጥራት እንድንፈጽም ያደርጋሉ አንድ ሁለተኛ በጎ ስነ ምግባርን ለተራበ ለማብለት ማጠጣ የዕለት ተዕለት ስራችን እንድንሆን ያደርጋሉ ማለት እና ዘርፈ ብዙ ጥቅም ነው ያለው ማለት ነው አድማጭ ተመልካቾቻችን እየተከታተላችሁ ያላችሁት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙሃን መገናኛ ተዘጋጅቶ የቀረበላችሁ በገድለ ቅዱሳን ላይ የምንነጋገረው ትምህርት ነው ከእንግዳችን ዘማርያም ዘለቀ አቃቢ እምነት ጋር ነው ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት እንጋብዛለን መልካም ሌላው ጥያቄ ምንድነው ወደ ኋላው እንመለሳለን ቀድመን ላነሳነው ጥያቄ መጽሐፍ ቅዱስ ያው ገድላትን አይቃወምም እንደውም ራሱ ሲሰብክ ተገይቷል ሌሎች በብሉይ ኪዳን የሰበካቸው ገድሎች የሉም በአዲስ ኪዳን ጭምር አሁን ለምሳሌ ዘጸአትን ዘሁልቁ ዘዳግምን ስናይ የሚያወራው በሙሉ ስለ ሙሴ ነው ስለ እምነቱ ስለ ትህትናው ስለ ተጋድሎ ስለ አመራሩ
ጭምር ያወራል እና መጽሐፍ ቅዱስ በብሉይ ኪዳን በሐዲስ የሰበካቸው ቅዱሳን የሉም ወይ? በጣም ብዙ ናቸው። ለእግዚአብሔርም ብቻ ነው ወይ የሚናገረው? ስለ ቅዱሳን አልተናገረም ወይ? በደንብ ነው የሚናገር። ኢቭን እኮ ሲጀምር ራሱ በቤተክርስቲያናችን እንግዲህ በጣም ከቆዩት ውስጥ ከምናውቀው ውስጥ ገድለ አዳም አለ። በነገራችን ላይ ገድለ አዳም በእንግሊዝኛ ቅጂ አለ። ዘ ፈርስት ኤንድ ዘ ሰከንድ ቡክ ኦፍ አዳም ኤንድ ኢቭ የተባለው መጽሐፍ ላይ ገድለ አዳም እኮ ነው ያለው። ይሄ የእንግሊዝኛ ቅጂ በነገራችን ላይ የተወሰደው ራሱ ከግዕዙ ገድለ አዳም ነው። አብዛኛው ፓርቲ ወሰደው። ከአረብኛ የወሰዳቸው አሉ፣ ግን አብዛኞቹ ቅጂ ወሰዳቸው ከግዕዙ ነው የተናገራቸው። ለምሳሌ አዳምና ሔዋን ከገነት ሲወጡ አዳም እስቅስቅ ብሎ ማልቀሳቸውን ይናገራል ገድለ አዳም እና እንደ ሚያዝያ ወር ያክል እንባቸው እየረገፈ አለቀሰ። ሚያዝያ የሚለው ኤፕሪል በእንግሊዝኛው ቅጂ ገድለ አዳም የሚገርመው ሚያዝያ የሚለው ሚያዝያ ብሎ ነው የጻፈው ራሱ ገድለ አዳም። በጣም የሚገርም ነው። አሁን ቤተክርስቲያናችን ስንክሳር ላይ አዳም ያረፈው የመጀመሪያው እንግዲህ ፍጥረት ሰው አዳም ነው እና እዛ ገድለ አዳም ላይ አዳም ያረፈው ሚያዝያ 6 ነው። እዛው እንግሊዝኛው ቅጂ ራሱ ሚያዝያ የሚለው ኤፕሪል 6 ላይ ነው የሚለው ሚያዝያ 6 ነው የሚለው ራሱ ሚያዝያ ኤምአይ ብሎ ነው የጻፈው። በጣም የሚገርም ነው። እና ምንድነው ይሄ የሚያሳየው? ገድለ ቅዱሳን በመጽሐፉ ላይ የተጻፈው እኛ ገድለ አዳምኛ የምንቀበለው የመጀመሪያው ገድል የተጻፈው ገድለ አዳም ነው። በእንግሊዝኛም ቅጂ ተጽፎ እንኳን በዓለም አቀፍ ደረጃ አማዞን ላይ ጭምር የተሸጠ ያለው የሚታወቁ መጽሐፍቶች ራሱ በትክክል ሕያውነታቸው የሚረጋገጥባቸው ናቸው። ከዛ ቀጥሎ ደግሞ የአብርሃምን ሕይወት ነው። አብርሃም ልጅ ሳይኖረው የኖረው ሕይወት፣ ከዛ ልጅ ሲያገኝ አንድ ልጁን ለመሰዋት ያለ መግደርደሩ ገድለ አብርሃም አይደል? ሙሴን የምንመለከት ነው። አለፍ አድርገን ብንመለከት እስራኤላውያንን ከዛ ከግብጽ ለማውጣት ስንት መከራ ነው ያየው። ለዚህ እኮ ነው በነገራችን ላይ ታዳጊያቸው መሆኑን ለማሳየት እስጢፋኖስ በሸንጎ ፊት እግዚአብሔር አምላክ ሙሴን ሹምና ቤዛ አድርጎ ላከው ያለው። እነሱ ለመታደግ የከፈለው ዋጋ ማለት ነው። ሙሴ እጅግ በጣም ዋጋ ነው የከፈለው። ይሄ እኮ ገድለ ሙሴ እኮ ነው። ኢያሱስ ከዛ በኋላ ተቀብሎ ምንድን ያደረገው? ይሄ እንግዲህ በዜናው መዋዕል ላይ አብሮ በመጽሐፍ ላይ ተካትቶና ራሳቸውን ችሎ ሞቼሎ ደግሞ ያሉ አሉ። መጽሐፈ ኢዮብ ራሱ ገድለ ኢዮብ አይደል? ራሱን ችሎ እኮ ነው። እሱ ደግሞ ራሱን ችሎ በታሪኩ ሲካተተ ሳይሆን ራሱን ችሎ መጽሐፈ ኢዮብ እኮ ገድለ ኢዮብ ትግስቱን፣ ተጋድሎውን፣ ጽናቱን፣ እምነቱን የገጠመው መከራ ሰይጣን እንዴት እንደቀናበት ከነዚህ ሁሉ ደዌው ተፈውሶ ቤተሰቦቹ እንዳለ ከድተውት ደዌው ተመልሶ ጤናው ተመልሶ ልጆቹ እንዴት እንደሚያማምሩ እንደውም ይላል መጽሐፍ ቅዱስ መጨረሻ ላይ ያገኘውን በረከት ሲናገር እንደ ኢዮብ ልጆች ያክል አይነት መልካም የሆኑ ሴቶች እንኳን በምድር ላይ አልነበሩም ይላል በዛካ። ከዛ የኢዮብን ተጋድሎ የነበረውን እንዴት ጸሎት ሲጸልይ እንደነበር፣ እንዴት ጻድቅ እንደነበር፣ እንዴት ፍጹም እንደነበር፣ ሰይጣን እንዴት እንደቀናበት። ስለዚህ ምን ያሳያል? ህይወቱን፣ መከራውን፣ ከዛ ድል አድራጊነቱን። መጽሐፍ አስቴር አይሁድን ነፃ ለማውጣት 3 ቀን ጾምና ጸሎት አውጀ የሚያሳየው ገድል አይደል? የሚያሳየው ለመርዶክዮስ የተዘጋጀውን ነገር ለሃማ መሰቀል የሚያሳየው መጽሐፈ ዮዲት የሚያሳየው ገድለ ዮዲት ነው። ስለዚህ ራሳቸውን ችለው ነው የሚያሳዩት ማለት ነው። ራሳቸው በተጋድሏቸው ቅዱሳን ያጋጠማቸው ነገር በመጽሐፍ መልክ ተጽፎ ሳይሆን በህይወታቸው በመጽሐፍ መልክ ኤልያስ አለ። ኤልዛቤል ያሳደደችው አምልኮተ እግዚአብሔር እንዲቀር ስትታገል ምንድነው ያደረገው ኤልያስ? ስንት መከራ ያየው ኤልያስ። ስለዚህ ገድለ ቅዱሳን በብሉይ ኪዳንም ራሱ ጭሩ በመጽሐፍ መልክ ማለት ነው። በቃ ልክ እንዳልነው አሁን መጽሐፍ አስቴር፣ መጽሐፈ ኢያሱ እስራኤላውያንን ከግብጽ ከሙሴ ተቀብሎ ማውጣት እኮ መጽሐፈ ኢያሱ እኮ ገድለ ኢያሱ ነው። የቅዱሳኑ ስራ ማለት እኮ ሌላ ምን አለ? በቃ የገጠመው ቀን እንዳለ ከዛ በኋላ እግዚአብሔር አምላክ እየነገረው ኢያሱ በሙሴ መንገድ እየሄደ ከዛ ደግሞ እስራኤላውያን ሲያስቸግሩት እየጸለየ እኔና ቤቴ እግዚአብሔር እናመልካለን የምታመልኩትን ምረጡ እያለ ስንት መከራ ያየ ህዝቡን ወደ ቀና ከአምልኮተ እግዚአብሔር ወደ አምልኮተ እግዚአብሔር። መጽሐፈ ትንቢተ ኢሳይያስን እንመልከት። በመጋዝ የተሰነጠቀ ኤርሚያስን ጭቃ ውስጥ ወርውረውት ከተውት። ይሄ ማለት 70 ዘመን ሲገዙ እባካችሁን ከዚህ ባርነት ውጡ፣ ከአያት አምልኮት ውጡ፣ በተለይ ደግሞ ጣዖት አታምልኩ ሲሰብኩ እኔ ኢሳይያስ ምንድነው የገጠማቸው? በነገራችን ላይ እስራኤላውያን ገድለ ኢሳይያስ የተባለ መጽሐፍ አላቸው። የሚገርም ስቲል ነው ያላቸው። የመጀመሪያው ነው በብሉይ ኪዳን ዘመን የነበረው ሪትን የሆነ ራሱን የቻለ መጽሐፍ ገድለ ኢሳይያስ የሚል መጽሐፍ አላቸው። አይሁድ ያላቸው መጽሐፍ ነው መጽሐፍ እና የነብዩ ኢሳይያስን ዜና ህይወቱ እንዳለ የሚናገር ወንጌል ማን ነው የለነሱ የምስራችን እየነገራቸው እነሆ ድንግል ጸንሳለች ወንድ ትወልዳለች ስሙ አማኑኤል ትለዋለች ብሎ ለጊዜው ለፍጻሜው እያረገ ኢሳይያስ ለእስራኤላውያን ያስተማረውን አምልኮተ እግዚአብሔር ከአምልኮተ ጣዖት ደግሞ እንዲመለሱ ያደረገውን ዜና ህይወቱን እንዳለ እና የተቀበለው መከራ ጭምር በመጋዝ መሰንጠቁ እንዳለ የሚናገር መጽሐፍ ነው ገድለ ኢሳይያስ የሚባለው መጽሐፍ። የመጀመሪያ አይሁዳውያን ያላቸው በብሉይ ኪዳን የተጻፈ ገድለ ኢሳይያስ የሚባል መጽሐፍ ኢቭን ታትሟል በመጽሐፍ መልክ። የሚገርመው ማለት ነው። እና ብዙ ሰዎች ገድል ሲባል የሆነ
የሆነ ደብተራ ቁጭ ብሎ ዝም ብሎ እንደዚህ የቸከቸከ የጻፈው ምናምን የሆነ ድርሰት የሌለ ሰው የተፈጠረ ምናምን አድርጎ የማሳየት በጣም አደገኛ አካሄድ ማለት ነው። ቤተክርስቲያንን የሚከሱበት መንገዳቸው የቅዱሳንን ገድል ስናነብ ስናስተምር በእግዚአብሔር ቦታ አስቀመጣቸዋቸው በዚህ ልክ ሊከበሩ አይገባም ይላሉ። እግዚአብሔር ቅዱሳንን አላከበረም ወይ? ለምሳሌ አሁን ዘፍጥረት 22 ላይ አብርሃም አቤሜሌክ ባለቤቱን በወሰደበት ጊዜ ፊት ለፊት ገጥሞ ነበር ከእግዚአብሔር ጋር። ወዴት ነው እግዚአብሔር መልስ አልሰጠውም። መፍትሄ ወደ ሌላ ቦታ ነው የሚልከው እግዚአብሔር። ወደ አብርሃም ነው ሜንሽን ያለው። እሱን አሁን ለምሳሌ አሁን በመጽሐፍ ቅዱስ በጣም ብዙ ታሪኮች እንደዚህ እናገኛለን ማለት ነው። አቤሜሌክ አላወቀም። ባለማወቁ ምንድን ያደረገው ነብይ ነውና ስላንተ ይጸልይልሃል ያለው። ማክበር ማለት ያለ ማክበር እና ምን ያደረገ ነው? ጸሎት አድርግ አላወቅም። አናግሮታል እኮ እግዚአብሔር መጥቷል እኮ በመልእክተኛ ነግሮት ቢሆን ኖሮ አይ በቀጥታ እኮ እግዚአብሔር ቢያገኝ ኖሮ እኮ ይለው ነበር እንዳንል በቀጥታ ካገኝቶታል። ካገኘው በኋላ ግን እሱ ይጸልይል። የኢዮብ ባልንጀሮች በድላችሁኛል፣ አሳዝናችሁኛል፣ ባሪያ ኢዮብን የማይገባ ቃል ተናገራችሁ። ስለዚህ ቀጥታ እኮ ነው የተናገራችሁ። ጸልዩና ምራችኋለሁ አይደለም ያለው። ይሄን አክል ቀን ስገዱ፣ ይሄን አክል ቀን ጾሙና ቀናውን ይቀበላሉ አይደለም። ኢዮብ ይጸልይላችሁ። ይሄ የሚያሳየው ምንድነው? አንዱ ስለ አንዱ መጸለይ ማለት ነው። በሐዲስና ደግሞ ስንመለከት ምን የሚል ቃል እናገኛለን? የያዕቆብ መልእክት ምዕራፍ 5 ላይ የእምነት ጸሎት ድዌ ያድናል ጌታም ያስነሳዋል ካለ በኋላ ኃጢአትም ሰርቶ እንደሆነ ይሰረይለታል በእምነት ጸሎት። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ብሎ ደግሞ ከዛ ቀጥሎ የሚያመጣው ማለት ነው ጥቅሱ ማለት ነው። ከዛ ኤልያስ እንደኛ ሰው እንደነበር ብሎ ያሳየዋል። ሰማይን ዘግቶ እንደከፈተና በጸሎቱም እንዳረገ ዝናብ እንዲዘንብ እንዳረገ። ይሄ የሚያሳየው ነገር ምንድነው? ከተፈጥሮ ሕግ ውጪ በላይ እንዲሰራ እንደሚሰሩ ማለት ነው። ከዛ የእምነት ጸሎት ድዌ ያድናል እኮ ነው የሚለው። የአንዱ እምነት አንደኛውን ጠቀመ ማለት ነው። ከዛስ ጌታም ያስነሳዋል ካለ በኋላ ኃጢአትም ሰርቶ እንደሆነ እንደው መፈወስ እኮ በቃ ከጨጓራ ከአስም ምናምን ከዚህ ከኤችአይቪ ቫይረስ ምናምን ነው በቃ ስጋዊ ደዌ ነው እንዳለሉና ኃጢአትም ሰርቶ እንደሆነ እኮ ነው የሚለው። የከባድ ነገር እኮ የጻድቅ ሰው ጸሎት የጻድቅ ሰው ይሄ ማለት የእምነት ጸሎት ምን ያክል ዋጋ እንዳለው ያዕቆብ ምዕራፍ 5 ቁጥር 16 ላይ በግልጽ ነው ያስቀመጠው ማለት። ሁለተኛ ነገር ደግሞ ምንድነው ያለው ጳውሎስ ራሱ ሲያጽናናለኝ በፊልጵስዩስ መልእክቱ በእምነትና በጸሎት ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ ይላል። ምንድነው ያለው? በጸሎትና በምልጃ እኮ ነው የሚለው። በጸሎትና በምልጃ። በዚህ አጋጣሚ ምልጃ የማን ስራ ነው? የፍጡር ስራ መሆኑን ያሳያል ማለት ነው። ጸሎት ሲል የፍጡር ስራ ነው። ጸሎት የሚቀበለው ተወካፊው ማን ነው? እግዚአብሔር ነው። ምልጃው የሚቀበለው ተማላጁ ማን ነው? እግዚአብሔር ነው። ስለዚህ በጸሎትና በምልጃ ልመናችሁን አስታውቁ እንጂ በአንዳች ነገር እንኳን አትጨነቁ ይላል። ስለዚህ የሚያሳየን ነገር ምንድነው? ለካ ክርስቲያን ማድረግ ያለበት በጸሎትና በምልጃ መኖር ነው። ጸሎትና ምልጃ የፍጡር ስራ መሆኑን ያሳያል ማለት። ስለዚህ እግዚአብሔር አምላክ ራሱ የሚያደርገው ምንድነው? ልመናው ጸሎቱ ራሱ ሰው እንዲድን ነው ማለት ነው። በሐዲስ ላይ ደግሞ እንመልከት። ሐዋርያው ቅዱስ ጴጥሮስ እስር ቤት ሲገባ ምን ይደረግ ነበር? ሌሎች ሐዋርያት በዝግ ቤት ሆነው ይጸልዩ ነበር። ጸሎታቸው አልተሰማም? ተሰማ እኮ። ምን አደረገው? የእግዚአብሔር መልአክ ሌሊት መጥቶ ጴጥሮስን ከእስር ቤት አስወጣው። ጴጥሮስ እስር ቤት ሲታሰር ሐዋርያት ምን ያደርጉ ነበር? ይጸልዩ ነበር። አይ ጴጥሮስን የሚያክል ሐዋርያ ጸሎት ያስፈልጉም ይባላል እንዴ? እንኳን ለኛ ለጴጥሮስ እኮ አስፈልጎታል እኮ ጸሎቱ እንዴ። ጳውሎስ በተደጋጋሚ ይላል የቃሉን ደጅ ይከፍት እንደ ስለኛ ደግሞ ጸልዩ። በተደጋጋሚ ይያለ ማለት ነው። የቃሉን ደጅ ይከፍት ግን ለኛ ስለኛ ደግሞ ጸልዩ እንዴ። ጳውሎስ እኮ ጸልዩልኝ እያለ እኮ ነው ያለው። ኢንቫይት እያደረገን እኮ ነው ጳውሎስ። የቃሉን ደጅ ይከፍትልኝ እስከ 3ኛ ሰማይ ድረስ የተነጠቀው እኔ ክርስቶስ እንደምሰና እኔ መሰሉ ያለ ጳውሎስ የእናንተ ጸሎት ያስፈልገኛል። እንደውም ፊልጵስዩስ 1:8 ላይ እንደሚለው የእናንተ ጸሎት ለመዳን እንዲሆን አውቃለሁ እኮ ነው ያለው። የፊልጵስዩስ ክርስቲያኖች ጸሎት ያውም ደግሞ በወንጌል ምክንያት ወንጀል ሰርቶ አይደለም፣ ሰርቆ ምናምን ወንበዴ ሆኖ አይደለም። በወንጌል በመስበኩ ምክንያት አማናዊ ወንጌል በመስበኩ ምክንያት እስር ቤት የታሰረው ጳውሎስ የፊልጵስዩስ ክርስቲያኖች ጸሎት ለሱ ለመዳኑ የሚጠቅም ከሆነ የቅዱሳን ጸሎት ለኛ ለምናችን ነው የሚጠቅመው? ግልጽ ነገር ነው። ከብረዋል ማለት ነው በእግዚአብሔር ፊት ከብረዋል። ስለዚህ የነሱ ጸሎት አይደለም እነሱ የኛ እንኳን ጸሎት እንኳን ይላሉ። እንግዲህ ጳውሎስ ለኔ ጸልዩልኝ ካለ የእናንተ ጸሎት ለመዳን ይጠቅማል ካለ የቅዱሳን ጸሎት ደግሞ ለኛ ለምናችን ይጠቅማል ሲል መልሱ ቀላል ይሆናል ማለት ነው። መልካም። መጽሐፍ ቅዱስ የተጻፈበት ዘመን ይታወቃል። መጽሐፍ ቅዱስ ተጽፎ ከተቀነነ በኋላ ቁጥሩ ይሄን ያህል ነው ተብሎ ተቀመጠ 81 መጽሐፍ ቅዱስ። ከዚያ በኋላ የሚነሱ የቅዱሳንን ተጋድሎ መጽሐፍ ማስተማር መጽሐፍ ቅዱሳዊ ነው ወይ? እግዚአብሔር ስራው
እስከ ቀኖና ዘመን ቀኖና ድረስ ብቻ ነበር ወይ የነበረው? አድማጭ ተመልካቾቻችን የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን በታላቅ አክብሮት እየጋበዝን የዕለቱን መርሃ ግብራችን እዚህ ላይ አጠናቀናል።